የጉልበት ምልክትና የብልህነት ምልክት ስለሆኑ ስለ አኪለስና ኦዲሲየስ እንመልከት። አኪለስ የማይበገረው ተዋጊ በመባል ይጠራል። አኪለስ በግሪካውያን ዘንድ እንደ ግማሽ አምላክ ይታይ ነበር። እናቱ ቴቲስ ልጇ በጦርነት ላይ እንዳይሞት ስለምትፈልግ ገና ሕፃን እያለ ስቲክስ ወደ ተባለው የተቀደሰ ወንዝ ውስጥ ነከረችው። ሚስጥሩ ምንድነው? ሰውነት በሙሉ በውሃው ስለተነካ የትኛውም ሰይፍ ወይም ጦር አይበሳውም ነበር። ነገር ግን እናቱ በሁለት እግሮች ተረከዝ ይዛው በሁለቱ ተረከዙን ይዛ ማለት ነው የሁለቱን እግሮች ተረከዙን ይዛ ነበር ወደ ውሃው ወደ ወንዙ የነከረችው። ተረከዙን ውሃው አልነካውም። ብቸኛ ደካማ ጎኑ እሷ ነበረች። ምክንያቱም ተረከዙ ውሃ ስላልነካው የተቀደሰው ውሃ ስላልነካው እርሱ ላይ ሲመታ ተረከዙ ቦታ ላይ ሲመታ ይሞታል ነው። ስለዚህ ብቸኛ ደካማ ጎኑ ተረከዙ ነበር። ኋላም የሞተው ተረከዙን በቀስት ተመቶ እንደሆነ በታሪኩ እናገኛለን። ምርጫው ስለዚህ ምንድነው? አኪለስ ሁለት ምርጫ ነበረው። ቤቱ ተቀምጦ ረጅም እድሜ መኖር ወይ ደግሞ ወደ ጦርነት ሄዶ መሞት ነበረ። እናቱ ተነግረው አኪለስ ሁለት ምርጫ ነበረው። ቤቱ ተቀምጦ አንደኛ ረጅም እድሜ ይኖራል፣ ሁለተኛው ምርጫው ደግሞ ጦርነት ሄዶ መሞት ነው። ጦርነት ሄዶ ይሞታል፣ ግን ስሙ ለዘላለም ሕያው ሆኖ ይታወሳል የሚል ነው። ስለዚህ ሁለተኛውን መረጠ እሱ። በጦርነት ሄዶ መሞት እና ስሙ ለዘላለሙ ሕያው ሆኖ መኖርን ይመርጣል። ውድቀቱን ስናይ ታዲያ ሄክተርን ከገደለ በኋላ የትሮይ ግንብ ላይ ሆኖ ፓሪስ መርዛማ ቀስት ተኮሰበት። ቀስቷ ያረፈችው በትክክል ተረከዙ ላይ ነበር። በዚህም ታላቁ አኪለስ ወደቀ። ዛሬም ድረስ በሕክምናና በምሳሌ አነጋገር አኪለስ ሂል የሚባል ነገር አለ። የአኪለስ ተረከዝ የሚባለው ሐሳብ አለ። ይህ ምንድነው? ጠንካራ ሰው ደካማ ጎኑን ለመግለጽ የሚደረግ ነው። አንድ ጠንካራ ሰው ብዙ ጥንካሬ ጎኖች አሉት። ነገር ግን አንድ ደካማ ጎኑ ሲጠቀስ የአኪለስ ተረከዝ ወይም ደግሞ አኪለስ ሂል በመባል ይጠቀሳል። ለዚህም እንደመነሻ ሐሳብ ተደርጎ ይወሰዳል። ታሪኩ ላይ እዚህ ላይ ማየት ያለብን ምንድነው? አኪለስ ዘላለሙ ሕያው ሆኖ ለመኖር ግዴታ መሞት ነበረበት፣ እንደ ጀግና እየተጠራ ለመኖር ሲል ማለት ነው። እኛ የትኛው ላይ ነን የሚለውን ማሰብ ያስፈልጋል ይመስለኛል። ታሪኩን ወደኛ ስናመጣው ሁለተኛው ኦዲሲየስ የሚባለው ነው፣ የብልሃት ንጉስ የሚባለው። አኪለስ ከሞተ በኋላ ግሪካውያን ተስፋ ቆርጠው ነበር። ጦርነቱ በጉልበት እንደማያልቅ የተረዳው ኦዲሲየስ ምን አደረገ? ኦዲሲየስ መላተኛ ነው ወይም ደግሞ ዊሊ በመባል የሚታወቅ ሰው ነው። የትሮይ ፈረስን ሐሳብ ያመጣው እሱ ነው። ከጦርነቱ በኋላ ትሮይ ከጠፋች በኋላ ኦዲሲየስ ወደ ቤቱ ኢታካ ለመመለስ ሌላ 10 ዓመታት ፈጅቶበታል። ይህ ታሪክ በሆሜር ኦዲሴይ መጽሐፍ ላይ በዝርዝር ተጽፏል። በባህር ላይ ካሉ ጭራቆችና ከአማልክት ቁጣ ጋር እየታገለ ነው ቤቱ የደረሰው። ምክንያቱም አኪለስን ስለገደለ። በዛ ምክንያት እንግዲህ ከአማልክት ቁጣ ጋር እየታገለ ቆይቷል። የትሮይ ጦርነትን ትምህርቱን ጠቅላላውን ስንጠቀልለው ይህ ታሪክ ለዘመናት የቆየው በሁለት ምክንያት ነው። አንደኛው የሰው ልጅ ኩራት ነው። ሞት በራቸው ድረስ ነው የመጣው። ስጦታ መስሏቸው ነበረ። ያ የፈረሱ ሲመጣ እንግዲህ ለነሱ በጣም በቃ ትልቅ ስጦታ ነው ብለው አስበው ነበረ እና ሞታቸው እንደሆነ ግን አላወቁም። አንዳንዶቻችን አሁን ልክ ትልቅ ፈረስ መስሎክ በራችን ላይ የሚቆም ነገሮችን ስናይ ሞታችን ወይም ደግሞ ውድቀታችን እንደሆነ ማናስተውል አለ እና ከዚህ አንፃር እንግዲህ ለዘመናት የቆየው አንደኛው ታሪኩ ዝም ብሎ የጦርነት ታሪክ ብቻ ስላልሆነ ማለት ከኛ ህይወት ጋር የሚገናኛል። ምክንያቱም የሞት መልእክተኛ እንደሚባለው አይነት ነገር ከበራችን ላይ ሲቆም ለኛ ስጦታ ነው ብለን እንቀበለዋለን። ነገር ግን የመሞቻ የመጥፊያ ምክንያታችን ይሆናል። ሁለተኛው ብልሃት ከጉልበት መብለጡ ነው። 10 ዓመት በሰይፍ ያልተቻለውን ነገር በአንድ ምሽት በብልሃት ማሳካት ተችሏል ማለት ነው። ኦዲሲየስ 10 ዓመት ሙሉ ሞክሮ አልተሳካለትም። በመጨረሻ በብልሃት አሸንፎታል። አንዳንዴ በጉልበት የማይሳኩ ነገሮች አሉና ጥበብ ሲታከልበት ግን በአንድ ቀን ማጥፋት ይቻላል። 10 ዓመት ሙሉ ታግሎ ያላሸነፈውን ነገር በዛ በፈረሱ አማካኝነት ጥበብ በተሞላ ተንኮል ቢሆንም እንኳን በተዘዋዋሪ ግን ለሱ ግን ብልሃት ነበርና 10 ዓመት ያላሸነፈውን ነገር በአንድ ቀን ትሮዮችን ማጥፋት ችሏል። ድምጥማጣቸውን ማጥፋት ችሏል ማለት ነው። ይሄንን እናገኛለን። ስለ ትሮይ ታሪክ ስናይ እነዚህ ትምህርቶችን ማግኘት እንችላለን። ታሪኩ ይሄን ይመስላል። አናላይዝ ስናደርገው ወይም ደግሞ ስናጠቃልለው በዋናነት ይሄንን ይመስላል። በዚህ ታሪክ ላይ እናንተ ምን ተረዳችሁ? ኦዲሴይ እና ኢሊያድ የግሪክ የሆሜር የሱ ስራዎች ናቸው። እዛ ላይ ተመልከቷቸው፣ አንብቧቸው። ያነበባችሁትም ካላችሁ ደግሞ ሐሳብ ስጡበት።